በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘላለም ሥላሴ ቅዱስ የሆነው ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለሱ ይሁን። ማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጠበት ሥጋውን የቆረሰበት ደሙን ያፈሰሰበት የሞተበት መስቀሉ ክብርና ምስጋና ለሱ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን፣ አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች፣ የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደረ የቃል ኪዳን ልጆች፣ የቅዱሳኑ ወዳጆች፣ የመስቀሉ አማኞች፣ ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በየሰዓት አቆጣጠራችሁ። አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለሊቀ ሰማዕታት ለቅዱስ መርቆሬዎስ ለሌሎችም ቅዱሳን አባቶቻችን እናቶቻችን ወርኃዊና ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። ሰማዕቱ በያለንበት በመስቀሉ ይባርከን። የሚፈታተንን፣ የሚጻረረንን፣ የሚያውከንን፣ ግራ የሚያጋባንን በጦሩ ወግቶ ይጣልልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ወልድ በመንፈስ ቅዱስም አምነን በኅዳር ወር በ25 ቀን ምስክርነቱን ጨረሰ ያያሉ የብፁዕ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰማዕት የቅዱስ መርቆሬዎስ የምስክርነቱ የሥቃይ መጽሐፍ ነው። ጸሎቱ በረከቱ በሁላችን ላይ ይሁን፣ አሜን። ለረከሱ አማልክት ጣዖትም በሚሰግዱ በወንጀለኛው ንጉሥ በዳኪዎስ ዘመን እንዲሆን አንድ በጌታችን ያመነ ብሲጦስ የሚባል ሰው ነበር። ይህም ከንጉሡ መማከሮች አንዱ ነበር። ለዚህ ሰው ማንኛውም ጥበብና የጦር ስልት የተማረ አዋቂ አንድ ፕልፓዴር የሚባል ሰው ነበር። ይህም ረጅም ፈረስ ግልቢያ፣ ጦር መወርወርን ሁሉ ይችል ነበረ። የልቡን ሐሳብ በጣም ቅን ነበር። ብሲጦስ ግን ማንም ሳያውቀው በስውር በመጨከን ልቡ በጌታችን የሚያምን ሆነ። በልጁ ብሉፓዴር ላይ ዘውትር ቅዱሳን መጻሕፍትን የሚያነብ ሆነ። የእግዚአብሔር ስምም ያጠና ዘንድ በእርሱ ያምን ዘንድ ያዘው ነበረ። የዚያ ልጅ መልኩ የሚያምር፣ ፊቱ እንደ ፀሐይ የሚያበራ፣ ሥጋው የነጻ፣ ሰውነቱ ደስተኛ ነበረ። ጾም፣ ጸሎትን፣ ምጽዋትን በጣም ያዘወትር ነበር። ለችግረኞች ይሰጥ ነበር። የእግዚአብሔርን እንግዳ ይወድ ነበር። ለድሆችና ለችግረኞችን የሚራራ ነበር። አባትና እናቱ ግን ሴት ያገባ ዘንድ ሁልጊዜ የለምኑት ነበር። እሱ ግን ሴት ማግባት እምቢ አለ። ከዚህ በኋላ አባቱ ሞተ። አባቱም ከሞተ በኋላ ንጉሥን ጠርቶ በአባቱ ወንበር አስቀመጠው። ስሙንም መርቆሬዎስ አለው። ንጉሥም እጅግ የወደው ነበር። እንዲህ ባለ ግብር ሳለ ዕድሜው 25 ዓመት ሆነ። የእግዚአብሔር መልአክ ቅዱስ ገብርኤል ተገለጠለት። ሰይፉንም በእጁ ነበር። እንዲህ አለው፣ መርቆሬዎስ ሆይ ሰላም ላንተ ይሁን። ጽና እንጂ አትፍራ፣ ጠላትን ድል ንሳ አለና ሰይፍ ሰጠው። ከጥቂት ቀን በኋላም በብርብር በሚባል ጠላቶች መጥተው ንጉሡን ዳኪዎስን ሀገር ደረሱ። ብዙዎችን ማረኩ። ዳኪዎስ ሰራዊቱን ሰብስቦ ሊያገናኛቸው ወጣ። ቅዱስ መርቆሬዎስ በመካከላቸው ቆሞ ሰይፍን እንደያዘ የብርብር ሰዎች ወደ አሉበት ገባ። ንጉሣቸውም ከታላላቆች ጋር ገደሉ። ከሰራዊቶችም ብዙዎችን ገደለ፣ ብዙዎችም አበረራቸው። ዳኪዎስ ግን ቅዱስ መርቆሬዎስ የብርብር ሰዎችን ድል ባደረገ ጊዜ በታላቅ ደስታ ተመለሰ። ቅዱስ መርቆሬዎስ ጦርን ጠራውና ታላቅ ሀብት፣ ወርቅ፣ ብር፣ የተለያዩ ልብሶችን፣ ፈረሶችን፣ ግመሎችን፣ ብዙዎችን ባሪያዎችን፣ ሎሌዎችን፣ ብዙዎችን ንብረቶችን ሰጠው። ከባለሞቹ በታላላቆቹ በመኳንንቶቹ በመሳፍንቱ በላይ አድርጎ
ሾመ። በመንግስት ውስጥም ላለ ሁሉ አለቃ አደረገው። ንጉሥ የእሱ የሆኑት ሁሉ ከቃሉ እንዳይተላለፍ አዘዛቸው። ቅዱስ መርቆሬዎስ በታላቅ ክብር ወደ ቤቱ ተመለሰ። በነጋም ጊዜ መሳፍንቱ የመንግስቱን ታላላቆች ሁሉ ንጉሱ ጠራው፣ እንዲህም አላቸው፣ ወደ አማልክቶቻችን ሄደን ልንሰዋ ዕጣንን ልናሳርግላቸው ይገባል። እርሱ በጠላቶቻችን ላይ ድል ሰጥቶናልና ጠላቶቻችን በእነሱ ላይ ገድለናቸዋል፣ ድል አድርገናቸዋል፣ አብረናቸዋል። ይህም ብሎ ንጉሥም ከመንግስቱ ታላላቆቹ ጋር ተነስቶ ወደ አማልክቶቹ ሄደ። ቅዱስ መርቆሬዎስ ግን ወደ እነሱ እንዳይሄድ ወደ ኋላ ይቆም ነበር። እንዳይራመድም ለአማልክቶች ልሰዋ መስዋዕትን ዕጣንን ልታሳርግላቸው ልንሰግድላቸው ነው አሉት። ቅዱስ መርቆሬዎስ አንተ የሰጠኸኝ ሀብት ሁሉ ወደ አንተ ይመለስ፣ አንተም የምትወደው የኃጢአት ፍቅር ነውና አምላክ የምትለው አጵሎን ፍጹም ድንጋይ ነው፣ እርሱ ማዳን አይችልም። ረዳህ ትላለህ እንጂ እርሱ አልረዳኝም፣ እኔ አላውቀውም፣ አልሰግድለትም። መልአኩን ልኮ ያዳነኝ የረዳኝ የማምንበት የምሰግድለት በእርሱ አምኜ ስለ ስሙ የምሞትለት ምስጋና ይግባውና ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ነው አለው። ይህን ብሎ ልብሱንም አወለቀ፣ የወርቅ ትጥቁንም ፈታ፣ በንጉሥ ፊትም ወረወረው። ይህም ሁሉ የሰጠኸኝ ገንዘብ ውሰዳል። በዚያን ጊዜ ንጉሡ ተቆጣ፣ አስሮን በተፈተለ መግረፊያ ሊገርፈው ወደደ። እንደ ክረምት ውሃም ደሙ በምድር ላይ እስከሚጎርፍ ድረስ ገረፈው። ወደ እስር ቤትም አስገቡት። በራስ ጊዜ ንጉሥም ስለ ቅዱስ መርቆሬዎስ ባሰበ ጊዜ ስለ እርሱ አዘነ። የሚጣፍጥ ምግብን መጠጥ እንዲወስዱለት፣ ቁስሉንም አጥበው ደስ እንዲያሰኙት አዘዘ። እንዲህም አደረጉለት። ግርፋቱን ይድን ዘንድ ቁስሉንም ይደርቃል። አንተ ግን የምልህን ስማ፣ ለአማልክቶችን ሰዋ፣ ሥጋህን በከንቱ አትጉዳ፣ እኔም እወድሃለሁ፣ ቅጣትህን አልፈልግም ብሎ ላካቸው። ቅዱሱ ግን ነገራቸውን አልሰማም፣ መብላቸውንም አልበላም፣ መጠጣቸውን ቢሆንም አልጠጣም። በነጋም ጊዜ ቅዱስ መርቆሬዎስ ወደ ወንጀለኛው ንጉሥ ፊት አመጡት። ንጉሥም መርቆሬዎስ ወይ ስራህን እንዳለ አወቅኩ። ስራህ ከሌለማ ቁስልን ማን አዳነ አለው። ቅዱስ መርቆሬዎስ ለእኔ ስራ የለኝም፣ ያዳነኝ ሁሉን የሚችል ጌታና አምላኬ ኢየሱስ ክርስቶስ ነው አለው። ንጉሥም ይህን ቃል ተወውና ነገሬን ስማ፣ ለአማልክት ሰዋ፣ እኔ የምልህ የመንግሥቴን እኩሌታ ልሰጥህ ልጅ ላጋባ በታላቅ አምላክ በአጵሎን ማልኩ፣ በመንግሥቴም ውስጥም ከእኔ ጋር ትሆናለህ፣ ሥጋህን በቅጣት አታጥፋ አለው። ቅዱስ መርቆሬዎስን የፈለግከውን አድርግ እንጂ እኔ አምላኬ ኢየሱስ ክርስቶስን አልተወውም አለው። በዚያን ጊዜ ንጉሥ የራሱን ቆዳ ገፈው በላዩ ላይ እሳትን እንዲያነዱበት አዘዘ። በራሱ ላይም የእሳት ፍም ጨመሩበት። የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ቅዱስ መርቆሬዎስን ወደ ፈላው የእሳቱ ፍም አጠፋው፣ ምንም አልነካውም። ወንጀለኛ ንጉሥም የብረት አልጋ እንዲያመጡና ቅዱስ መርቆሬዎስን በዚያ ላይ እንዲያስተኞች በታች እሳትን እንዲያነዱ አዘዘ። እንዲሁም አደረጉበት። ቅዱስ መርቆሬዎስ ሁሉን ታገሰ፣ ያልቻለው ቅጣት የለም። ከዚህ በኋላ ንጉሥም እጁን እግሩን እንዲያስሩ ታዘዘ። በፈረስ ጅራትም አስረው በሀገሩ ጥጋጥግ እንዲጎትቱት ወደ እስር ቤትም እንዲያስገቡት አዘዘ። እንዲህም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበር። የንጉሡ ታላላቅ ሰራዊትም መሳፍንትም ማልዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል ስናይ ወየውልን። አሁንም የምንነግርህን ስማ፣ ለሰውነት ራራ፣ በዚህ ቅጣት ሥጋህን አትጉዳሉት። ወደ መኮንኑ ተመልሶ በታላቅ ድምፅ ጮኹ፣ እንዲህም አሉት፣ ዳግመኛ መርቆሬዎስ በፊታችን ትቀጣው ዘንድ አንተውን ነገራችንን ባትሰማ ግን ብቻህን ትተንህ ወደ ወደድነው እንሄዳለን አሉት። ከዚህ በኋላ ምስጋና ይግባውና ጌታችን ኢየሱስ በእስር ቤት ውስጥም በኪሩቤል ላይ ተቀምጠው ለቅዱስ መርቆሬዎስ ታየው። ኪሩቤል የተሸከሙት መንበር እሳት ነበረ። ቅዱስ መርቆሬዎስ እንዲህ አሉት፣ እንዲህ አለው፣ እኔ የመረጥኩ በወንጀለኛው ነገሥታት ፊት በእኔ ያመንክ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህም በሕይወት መጽሐፍ ጽፌዋለሁ። ድንቅ የሆኑ 3 አክሊላትን አዘጋጅቼልሃለሁ። አንዱ ስለ ንጽሕና፣ አንዱ በስሜ ስላመንክ፣ አንዱ ስለ ስሜ ደምህን ስላፈሰስክ አለው። ዳግመኛ መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስሜ ቤተ ክርስቲያን የሠራውን እኔ በመንግሥተ ሰማያትን ከአብርሃም ከይስሐቅ ጋር የማያረጅ የማይጠፋ ቤትን እሠራለታለሁ። ለቤተ ክርስቲያን ዕጣን፣ ቁርባን፣ መባን ቢሆንም የሰጠ እኔ የጻድቁን የአቤልን መሥዋዕት የመቶ አለቃ ቆርኔሌዎስን ጸሎት እንደተቀበልኩ ልመናን ሁሉ እቀበለዋለሁ። ልጁንም
በስም የሚጠራ ቢሆን በመንግሥተ ሰማያት ዋጋውን እሰጠዋለሁ። የገድል መጽሐፍ የሚጽፍ ወይም በቤት ውስጥም የሚያስቀምጥ ሁሉ በቤት ውስጥም ሕመም፣ ቸነፈር፣ ረሃብ፣ ጥማት አይሆንም፣ በውስጥም በረከት ያድራል። ጌታችን ይህን ብሎ ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሬዎስን ከእስር ቤት አውጥተው ያመጡት ዘንድ ወደ ዱር ወስደው ከአንዱ ወንዝ ወደ አንዱ ወንዝ እንዲያዘዋውሩት ከዚያም አንገቱን በሰይፍ እንዲቆርጡት አዘዘ። እጁና እግሩን በሰንሰለት እንዳታሰረ አወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህ አለ። ዓለሙ ሁሉ ያዘ ወይ አመሰግናለሁ። ዳግመኛ ጌታዬና አምላኬ ኢየሱስ ክርስቶስ በፊትህ እንዲያደርግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛ ሥጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤል ትልክልኝ ዘንድ እለምናለሁ። ዳግመኛ ጌታ ኢየሱስ ክርስቶስ ሆይ የሥጋዬን በድን አልብሶ ገንዞ ወደ ወደድኩት ቦታ ተሸክሞ የሚወስድልኝ ትሰጠኝ ዘንድ እለምንሃለሁ። ዳግመ አንተም በስሜ የተማጸኑት ልጆችና የልጅ ልጆቻቸውን አጽና። ዳግመኛ ሥጋዬን በተቀመጠበት ቦታ ርኩሳን መናፍስት እንዳይደርሱ የጦር ሰልፍ፣ ክርክር፣ ፍጅት እንዳይሆን እለምንሃለሁ። ለአንተ ቸር ከሚሆን አባት ጋር ማያው ከሚሆን ከመንፈስ ቅዱስ ጋር ምስጋና ይሁን ዛሬም ዘዘውትርም ለዘላለሙ አሜን አለ። ከዚያ በኋላ አንገቱን ለሰያፊ ሰዎች አስመችቶ ሰጠና ራሱን ቆረጡት። በዚህም ገድል ስቃይና መከራ ኅዳር 25 ቀን ምስክሩን ፈጸመ። በዚህ መጽሐፍ ውስጥም ያልተጻፈ ብዙ ታምራትን ድንቆችን አድርጓል። ጸሎትና አማላጅነቱ፣ ልመናው፣ ረድኤቱ፣ በረከቱ ይህንን መጽሐፍ ከጻፈውም ካጻፈውም ካነበበውም ከተረጎመውም እንዲሁም ከሚሰሙት ጋራ ከሁላችን የጥምቀት ልጆች ጋር ለዘላለሙ ይኖር አሜን። የሰማዕቱ የቅዱስ መርቆሬዎስ ጸሎት፣ ምልጃ፣ ቃል ኪዳኑ አይለየን። እግዚአብሔር በቸርነቱ በምሕረቱ በይቅር ባይነቱ ይቅር ይበለን። ወሃሎ አሐዱ ብእሲ በጤቃ ቤተ ክርስቲያኑ ለቅዱስ መርቆሬዎስ ሰማዕት ወይትናጸር ቤቱ ምስለ ቤተ ክርስቲያን ለቅዱስ መርቆሬዎስ እንተ ኢቲ ዘሐነጸት በምድር ኢትዮጵያ በስሙ ለብፁዕ መርቆሬዎስ። በሰማዕቱ ቅዱስ መርቆሬዎስ ቤተ ክርስቲያን አጠገብ የሚኖር አንድ ሰው ነበረ። ቤቱም ከቅዱስ መርቆሬዎስ ቤተ ክርስቲያን ትይዩ ነበረች። ይህችም በቅዱስ መርቆሬዎስም በኢትዮጵያ ምድር ለመጀመሪያ ጊዜ የተሰራች ቤተ ክርስቲያን ናት። ያ ሰው ወደዚያች ቤተ ክርስቲያን ሄደ። በልቡም ስለትን ተሳለ፣ እንዲህም አለ። ስምህ በዓለም ሁሉ የታወቀ ለሁሉ ደካማ ረዳትነት የሚፈጠን ቅዱስ መርቆሬዎስ ሆይ ብርቱ በሚሆን ኃይል ተማጽኛለሁ። ሥጋዊ ደማዊ የሚሆን አገልጋይህን ነው በፊትህ ቆሜአለሁ። ወደ ቤቴም በሰላም ብትመልሰኝ የጦር መሳሪያ ለቤተ ክርስቲያን እሰጣለሁ። ይህም ብሎ ከመስፍኑ ሰራዊት ጋር ወደ ሰልፍ ሄደ። ከጠላት ጋር ሊዋጋ ጀመረ። ታላቅ ግድያም ሆነ። በአንድ በኩል አንዱም በእሳት ሲያቃጥሉት ምንም ከመቃጠል ያስቀሩት አገር የለም። ያ ሰው በደህና ወደ ቤቱ ከመመለስ በቀር ግዳይ ወይም ምርኮ አልፈለገም። ያን ጊዜም አረማዊ እጅን ተማረከ፣ በጽኑ እስራትን ታሰረ። ቅዱስ መርቆሬዎስ ግን በረድኤት አልተለየም፣ በእርሱ ላይ ኃይሉን ሊገልጽ ነው እንጂ። ዳግመኛ እምነቱን የልቡን ጽናትን ሊያይ ነው እንጂ። ያ ሰው መርቆሬዎስ ሆይ ኃጢአቴንና የሥራዬን ክፋት አትይ፣ በፈጣሪ ረድኤት ጎብኘኝ እንጂ። ለረድኤት የሚፋጠነው ቅዱስ መርቆሬዎስ ለዚህ አረማዊ በሕልም ታየው። በጦር መሳሪያ ተሸልሞ ወዳጄ ፍታ፣ ባትፈታው ግን ኃይሌን ባንተ ላይ አሳያለሁ አለው። በዚያን ጊዜ አረማዊ እየተንቀጠቀጠ ከእንቅልፉ ነቃ፣ ፈጥኖ ሄደ። ልቡም ራራና ከእስሩ ፈታው። በሕልሙ ያየውን ከመጀመሪያው እስከ መጨረሻው ይነግረው ጀመር። እዚያን ጊዜ ተደሰተ፣ እግዚአብሔርን አመሰገነው፣ እንዲህም አለ። ቅዱስ መርቆሬዎስ ሆይ ኃይልህን ታላቅ እንደሆነ አወቅኩ፣ ቃል ኪዳንህም ከሲኦል እንደሚያወጣ ተረዳሁ።
የተሸከመች ማኅፀን ብፅዕት ናት። አጥብተው ያሳደጉ ጡቶችህ ብፁዓን ናቸው። እየወጣ እየገባ ተቀመጠ። በአንዲት ቀን እርሱን የማረኩትን አባት ልብሳቸውን ሊያጥቡ ወደ ወንዝ ወረዱ። በዚያን ጊዜ ካራውን አንስቶ የማረከውን አባት ሰለበው። ስላቢውን ይዞ ወደ ቤቱ ገባ። ከተማረከ አንስቶ እስከዚህ ቀን ድረስ ሆኖ የማያውቅ ታላቅ ደስታ ሆነ። የዚች አገር ሰዎች እግዚአብሔርን አመሰገኑት። በእውነት የክርስቶስ ወዳጅ ነው አሉ። እናንተ የአዲስ ጥምቀት ልጆች ሆይ ይህ ሁሉ የሆነው እርሱ አምኖ በእርሱ ዘንድ ለሚማፀን ኃይልን በሚያደርግ በጌታችን በኢየሱስ ክርስቶስ ሰማዕት በቅዱስ መርቆሬዎስ ተራዳይነት ነው። እኛንም በጌታ ዘንድ ባለሟልነትን ያገኝ ስለ ኃጥም የምሕረት ቃል ኪዳን የተቀበለ የቅዱስ መርቆሬዎስ ታምር የሰማ ባሪያዎችን አገልጎችን ወደ አዳራሹ ያግባን። አሜን። የሰማዕቱ የቅዱስ መርቆሬዎስ መልጃው ጸሎት ቃል ኪዳኑ አይለየን። አሜን አሜን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለስን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ነታባነ እግዚእስተ መንሱት አላድነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ተሃሎ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸንዕ እግዚአብሔር አብይ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 25 በዚች ቀን ከ72ቱ አርድእት አንዱ የከበረ የተመሰገነ ሐዋርያው አንሲፊሮስ አረፈ። ይህ ከእስራኤል ልጆች ከብንያም ነገድ ነው። ወላጆቹ የኦሪትን ሕግ የሚጠብቁ ናቸው። እርሱም ሥራቸውን ባየ ጊዜ፣ ትምህርቶቹን በሰማ ጊዜ ጌታችንን ተከተለው። ድንቅ የሆኑ ተአምራቶችን እየተመለከተ ጥቂት ቀን ተቀመጠ። ጌታችን በሀገረ ናይን የመበለቲት ልጅ ባስነሳ ጊዜ ከዚያ ነበር። ይሄ አይቶ ወዲያውኑ አመነ። ሌላ ምልክት አልሻም። ብልጭ ብልጭ ሲልም የነበሩ የአይሁድ ሕግ የአይሁድን ሕግ ፋና ትቶ ወደ እውነተኛ ፀሐይ ወደ ጌታ ኢየሱስ ቀረበ። ደቀ መዛሙርት ሆነ እንጂ። ጌታችን ኢየሱስ ክርስቶስ ካረገ በኋላ በጽዮን አዳራሽ አጽናኝ መንፈስ ቅዱስን በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስ ጸጋ ተቀብሎ ሐዋርያትን በመከተል በብዙ አገሮች ውስጥ አስተማረ። ሐዋርያትም በሀገረ አቴና ኤጲስቆጶስ አድርገው ሾሙት። በውስጥም ወንጌልን በመስበክ ብዙዎችን አሳመነ። የክርስትና ጥምቀትን አጠመቃቸው። በትምህርቱም በምክሩም እውቀትን እንዲያድርባቸው አደረጋቸው። በትምህርቱም ከደዌ ሥጋ ከደዌ ነፍስም ፈወሳቸው። ተጋድሎም በፈጸመ ጊዜ በሰላም አረፈ። በድል አድራጊነት የክብር አክሊልን ተቀበለ። መላ ዘመኑ 7 ዓመት ነው። በአይሁድም ሕግ 29 ዓመት፣ በክርስትና ሕግ 41 ዓመት ኖረ። የከበረ ሐዋርያው ጳውሎስ በመልእክቶቹ አስታውሶታል፣ ሰላምታም አቅርቦለታል። በጸሎት የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአንሲፊሮስ እግዚአብሔር ዘጸዋ ምስለ ሐዋርያት በጽዮን መንፈስ ቅዱስ ይቀብኦ ለወልደ መበለት ምውት በሀገረ ናይል ጊዜ አንስኦ መንክሮ ነጺሮ ወትምህርተ ቃሉ ሰሚኦ ለወልደ ማርያም አብደረ ከመ ይኩን ረድኦ ዛቅረብኩ ማለት አዘክር ያይላፈ መለተ ጸምዱ ከዘልፈ ለላ ነፍቶ ገብተ ንዴተ መጽሐፈ እንተረሰይከ እግዚኦ ጸዲቀ መበለት ውኩፈ እመ እለም ብላን ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊሂቅ ወንዑስ ሕፃን ለዘጻፎ በክርታስ
ወለዛ አጻፎን ዘይደርስ ወለዛ አንብቦ ወለዛ ጥንቅ በልሳን አዲስ ወለስማ ቃሉ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይስ ውረ ይምሃረነ ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይባረን ይቅርም ይበለን ለቃሉን ተገዢ አድርገን። አባቶቻችን እናቶቻችን እንደጸኑ እኛም በሃይማኖት በምግባር ያጽናን። አምላካቸውን እግዚአብሔርን አስደስተው ስላለፉ በእምነት እኛም በእምነት እንድንጓዝ ቅዱስ አምላክ እግዚአብሔር ሁላችንንም ይጠብቀን። የምሕረት አባት የይቅርታ ባለቤት ነውና ምሕረቱ ቸርነቱ የበዛ ነውና እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት። የምንጾመውን ጾም፣ የምንጸልየውን ጸሎት፣ የምንለምነው ልመና ተቀብሎ ለሀገር ሰላም፣ ለእኛም ፍቅርን፣ አንድነትን፣ ለምድሪቷ በረከትን ይስጠን ያድለን። አምላካችን ፈጣሪያችን የሄዱት አልገዛም ያሉት ጠላት የሰለጠነባቸው መንገድ ያሳታቸውን ቅዱስ አምላክ እግዚአብሔር ስብስብ አድርጎ ለቃሉ ተገዢ አድርጋቸው፣ ለንስሐ ሞት ያብቃቸው። ንስሐ ገብተው አምነው ንስሐ ገብተው አማናዊ የሆነውን የክርስቶስ ሥጋና ደም በልተው መንግሥቱን እንዲወርሱ ቅዱስ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለቃሉ ተገዢ አድርጋቸው። እኛም ያለነውን ነበሩ፣ ጠፉ፣ ተሰበሰቡ፣ ተበተኑ፣ ተጠምቀው ነበር፣ ካዱ፣ ቆርበው ነበር፣ አፈረሱ ከመባል እሱ ይጠብቀን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ ይመልሳቸው፣ ይሰብስባቸው። ለቅድስት ቤተ ክርስቲያን አስራቱን በኩራቱን የምታወጡ፣ የተራበን የምታበሉ፣ የተጠማን የምታጠጡ፣ የተራቆተን የምታለብሱ፣ መልካም ሥራ ለምትሰሩ ስጦታችሁን ለኃጢአት መደምሰሻ፣ ለዲያብሎስ ድል መንሻ፣ ለመንግሥተ ሰማያት መውረሻ አድርጎ ይቀበልላችሁ። በትዳር ያላችሁ ትዳራችሁን ይባርክ፣ ልጆቻችሁን ይባርክ፣ መልካም ሥራችሁን ይባርክላችሁ። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ሥራ ለሌላቸው ተመስገን የምትሉበትን ሥራ ያድላችሁ ይስጣችሁ። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሀገራችን ውስጥ ያለውን ጦርነት ያብርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን ጠራርጎ እንደ ትቢያ ብናርጎ ያጥፋልን፣ ያንሳልን፣ ያስወግድልን። መሐሪው ደጉ ቸሩ አምላክ እግዚአብሔር ሁላችንንም ያበርታን። አባቶች እንደ በረቱ እኛንም ያበርታን። ጾም ጸሎታችንን ይቀበልልን። ለብርሃነ ትንሣኤ በሰላም በፍቅር አንድነት ሁላችንንም ያድርሰን። የምሕረት አባት የይቅርታ ባለቤት ስለ ሰማዕቱ ስለ ቅዱስ መርቆሬዎስ ብሎ ይማረን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው ብሎ መሐሪው ደጉ ቸሩ አምላክ ይማረን። ስለ እናቱ ስለ ንጽሕት ስለ ቅድስት ድንግል ማርያም ብሎ የምሕረቱን የይቅር ባይነቱን የአባትነቱን የቸርነቱን ሥራ ይስራልን። የተራቡትን ያብላልን፣ የተጠሙትን ያጠጣልን፣ የተራቆቱትን ያልበስልን። አገራችንን መሐሏን ገነት ግራ ቀኟን እሳት እሾህ አሜከላ አድርጎ ይጠብቅልን። የሰማኑ በዝነ ልቦናችን አምላካችን ያውልብን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘእለለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ሌሊተ አበልነ እግዚኦስተ መንሱት አላድነን ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል ወሥጋኪ እመ እግዚአብሔር ጸቦት ሰላም ለኪ ብሩክ ዛንቺ ማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃሎ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸነ እግዚአብሔር አብይ ኦ ልጄ ኢየሱስ ክርስቶስ ሶርያ ኃጢአቴ ወኃጢአተ ኩሉ ሕዝበ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን።
እንግዲህ ዛሬ ኔትወርኩም አስቸግሯል። እንግዲህ በዚህ የገባሁት እምቢ ስላለ ነው። ምን ሆኖ እንደሆነ ባይገባኝም ያው ለማንኛውም እግዚአብሔር ይመስገን። የምታዳምጡት በበረከቱ ይጎብኛችሁ። ቅዱሱ ደጉ ቸሩ አምላክ እግዚአብሔር መሐሪው ደጉ ቸሩ አባት መድኃኔዓለም እሱ ሁላችንንም ይባርከን እና እንግዲህ ያው ወደ አገልግሎት ስለሚሄድ ዛሬ ነገን ተነገ ወዲያ 3ቷን ቀን እንግዲህ እስቲ ቅዱስ መርቆሬዎስ ፈቃድ ሆኖ እዚህ አገልግሎት እንግዲህ መጀመሪያ ነው ማለት ነው። ቅዱስ መርቆሬዎስ ቤተክርስቲያን ያው በሱ ፈቃድ እንግዲህ እግዚአብሔር ፈቃድ ሆኖ ያው እንግዲህ በስመ አብ ብዬ ዛሬ ጀምራለሁ ማለት ነው። አሁን እንግዲህ ያው ቶሎ ልሂድ። ያው በጠዋት ከመጣ እዚያም ገድላቱን ድርሳናቱን ምንሆን አንብበን ከዚያ በኋላ ወደ ጸበሉ ነው እንግዲህ እግዚአብሔር ይመስገን። ለማንኛውም እስካሁን ድረስ ያው አሁን አረጋይ ነበር የነበርኩት። እዚያም በሱ ፈቃድ አገለገልኩ። ከዚያ በኋላ ተውኩት። አሁን ደግሞ የእሱ ፈቃድ ሆነ መርቆሬዎስ ስቦኛል ማለት ነው። እንግዲህ ቅዱስ መርቆሬዎስ ጸበሉ እምነቱ ፍቱን ነው። ሰሚ ነው ደግሞ ፈጥኖ ነው የሚደርሰው እንደ ቅዱስ ጊዮርጊስ እና ሊቀ ሰማዕታት ለእኔ ብዙ ነገር አድርጎልኛል። አሁንም እኔን ታገለግላለህ ብሎ እንግዲህ ወደዚያው ስቦኛል ማለት ነው፣ ጎትቶኛል። ይሄን ዓመት እንግዲህ 2 ዓመት ሆነኝ። ይሄን ሁሉ አስቀምጦ እጄ ያው ተቀድሼ በረከት አግኝቼ ነበር መመለስ። አሁን ደግሞ አየህ እዚህ ሆነ እንግዲህ በአንተ ላይ ታምራትን ገልጻለሁ ስላለ ያው እግዚአብሔር ፈቃዱ ከሆነ እሺ ብዬ ያው እንግዲህ ጀምራለሁ ማለት ነው። ከዚያ በኋላ ከፋሲካ ከሕማማት በኋላ ደግሞ አገልግሎት ይጀመራል ማለት ነው። ለ3 ቀን ግን ዛሬ ነገ እሁድን በጠዋት ማለት ነው። ከዚያ በኋላ ያው ሆሳዕና ስለሆነ እሑድ ሆሳዕና በአርያም እና በርቱ። የተወደዳችሁ የክርስቶስ ቤተሰቦች እንግዲህ ይህን የበረከቱን ስራ ሁላችሁም እጃችሁን ዘርጉ። እንዲሁ በሬ የሚል እኮ ጥፍት አለ እኮ እንደው እኔ እኮ በሬ የሚል የሚያመጣ ዜና የምሰማ እንደው እየመሰለኝ ነው። እና ያው አሁንም የምታዳምጡ ካላችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች አሁንም አካውንት አስቀምጥላችኋለሁ 1063 21 63 518 የንግድ ባንክ ነው። ስልክ ቁጥር ደግሞ በዚህ ካስገባችሁ እንደገና 0922 10 12 20 የእጅ ቁጥር ስልክ ነው። ስለዚህ ቴሌግራም አለ፣ ኢሞ አለ፣ ዋትስአፕ አለ፣ ቫይበርም አለ። በዚህ ርሲቱን ብትልኩልኝ እከሌ እባላለሁ ስሜ እከሌ ነው ክርስትና ስሜ ብላችሁ ብትነግሩኝ እኔ ደግሞ ያው እየመዘገብኩ ስለሆነ በጸሎተ ማርያም እንድትታሰቡ እንዲያስቧቸው አባቶች አስደርጋለሁ ማለት ነው። እኔ እንኳን ጸሎተኛ አይደለሁም፣ የሚጸልዩ አባቶች ስላሉ ለእነሱ እሰጣለሁ። እነሱ ይጸልዩላችኋል፣ በጸሎት ያስቧችኋል ማለት ነውና ነዳያኖችን ለማብላት እስከሆነ ድረስ የበረከት እጅ ይዘርጋ፣ የበረከት አንደበት መልካም ይናገር፣ የበረከት ዓይን መልካም ነገር ይመልከት፣ የበረከት እግር ወደ በረከት ቦታ ይራመድ። ይሄ ነው እንግዲህ። እኔ አስታዋሽ ነኝ፣ አሳሳቢ ነኝ። እኔም እናንተም የሚያጸድቀን መድኃኔዓለም ነው። ነገር ግን ብራብ አበላችሁኝ የሚለው አባታችን መድኃኔዓለም ስለሆነ እሱን ትእዛዝ ጠብቀን የተራቡትን ማብላት፣ የተጠሙትን ማጠጣት።
እዚህ ያሉት በጉልበታቸው በእውቀት ያግዛሉ። እናንተ በውጭ ዓለም ያላችሁ ደግሞ በገንዘብ እንደገና ያው የወጥ ሳህን ያስፈልገኝ ነበር። እሱ እንግዲህ እስካሁን አልተገዛም። ኩባያም ያስፈልጋል፣ ወደፊት ያስፈልጋል። ለዚህ ግን ሳህን ግን ያስፈልጋል። የወጥ ሳህን ግድ ነው። ስለዚህ እንግዳ ተጠርቶ ሰዎች ተጠርተው ወጡ ከነበረድ ድስቱ አናቀርበውም። እንግዲህ ሳህን አንድም የለም፣ የወጥ ሳህን የለኝም። እንግዲህ እግዚአብሔር ይወቅ፣ እንግዲህ እሱ ያውቃል። ለምን ሳህን ያው እንጀራ መብሊያ ሳህን ያው ኪዳነ ማርያም የሚባሉ ያው ገዝተዋል። ብረት ድስት ያው እንግዲህ ተገዝቷል። እግዚአብሔር ይመስገን። እንግዲህ ጭልፋና የወጥ ሳህን ነው የሚቀረው እና በሬዎች እንደው የነዳያን አምላክ እኔ አንድ በሬ እችላለሁ ብሎ አንድ በሬ የሚገዛ እግዚአብሔር የፈቀደለት ከእግዚአብሔር ጋር ቁርኝነት ያለው ወዳጅነት ያለው እግዚአብሔርን ነግሮት እግዚአብሔር መልስ የሰጠው ብዙ አባቶች፣ እናቶች፣ ወንድሞች፣ እህቶች አላቸው። መንፈሳዊ ቅናት ያደረባቸው። አዎ ሰይጣናዊ ቅናት ሳይሆን መንፈሳዊ ቅናት። ይህ ሰው የሚናገረው ስለዚህ እኛንም እንድንባረክ ነው ይህንን መልእክት የሚያሰማን። ስለዚህ እኛም የበረከቱ ተሳታፊ እንሆን ብላችሁ የበረከት እጃችሁን ዘርጉ ነው። እግዚአብሔር ሁላችንን የሚጠብቀን፣ እግዚአብሔር ሁላችንን የሚባርከን፣ ፍጻሜያችንን ያሳምርልን። የሁላችንንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁትን ጸዲቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም ባርኮ መድኃኒተ ሥጋ ያድርግላችሁ። አገራችንን ምስራቋን፣ ምዕራቧን፣ ሰሜኗን፣ ደቡባን ይባርክ። አምላከ ቅዱሳን ምሕረቱን ቸርነቱን ይላክልን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን፣ አሜን። ያው እምቢ ስላለ ነው በዚህ የመጣሁት። እምቢ አለኝ፣ ጀመርኩ፣ እምቢ አለ። ለዚህ ነው።